ፐብሊክሊ ኑና ኢሬቻ ኢትዮጵያ ላይ መከበር የለበትም፣ የኦሮሞ የሆነውን ሁሉ ማየት አንፈልግም፣ እሱም ማየታችን የኢትዮጵያን ባህል ይበርዛል፣ የእኛም ባህል ይነካብናል ብላችሁ ፊት ለፊት ኑና ያኔ ውይይት ይጀምራል። ከማህበረሰብም አልፎ በጣም በሚያስጠላ ቆሻሻ ቃላት የሚጠቀሙ ከእውቀት ተመርምረው ነፃ የሆኑ ለምንም የማይበጁ የትኛውም ገበያ ላይ ሊሸጡ ሊለወጡ የማይችሉ ሰዎች ከዴስክ ተንቀሳቅሰው የማያውቁ ከዴስክ ተንቀሳቅሰው እንኳን ከአዲስ ባህል ለመልመድ ከማህበረሰብ ጋር ለመዋሃድ አይደለም በወርጫቸውን ለመቀነስ እንኳን ወክ ማድረግ የማይችሉ ኤክሰርሳይዝ የማይሰሩ ሰዎች ቅርሻት ሲተፉ ራሱን ችሎ የሚታወቅ በጣም የገነገነ ጥላቻ ያለባቸው ሰዎች ወረራ ብለው የገለጹ ሰዎች አሉ። ለምሳሌ መሳይ ኢሬቻ ወረራ ነው፣ ወረራ እየተፈጸመብን ነው እያለ ነው። አንደኛው ጥያቄ ማን ነው ማንን የሚወራው የሚል ነው። ማን ነው ማንን የሚወራው? በገዛ ሀገሩ ፖለቲካም ቢሆን ራሱ ፖለቲካም ቢሰራበት ራሱ ፖለቲካ ነው ብለን እንውሰድ። ማን ነው ማንን የሚወራው? ሰው ራሱን ይወራል እንዴ? በገዛ ሀገሩ እንዴት አድርጎ ነው ወረራ የሚፈጽመው? ምንድን ነው ትርጉሙ ራሱ ወረራ ማለት? አንደኛ። ሁለተኛ ማንን ነው የሚወራው? ኢሬቻ በመከበሩ የተወረረ የተንቋሸሸ የመወረር ስሜት የተሰማው ማን ነው? እሱ ራሱ ወክሎ ከሆነ የትኛው ባህሉ የትኛው ስሜቱ ነው የተወረረበት? እሱና እሱ የሚወክላቸው ሰዎች። ለምሳሌ መሳይ ምንን የተወረረው አንተ? የትኛው አንተ የምታከብረው ባህል ኢሬቻ በመከበሩ ምን ነው ካንተ የተቆረጠው?